ወጣቱ መንፈሳዊ ሰራዊት። ጥበቡ በአዲስ አበባ ዩኒቨርሲቲ ታዋቂ የሳይንስ ተማሪ ሆኖ ትምህርቱን ከመጀመሩ በፊት በህይወት ዘመኑ ሁሉ ሊጠቅመው የሚችል ታላቅ መንፈሳዊ ዕውቀት ተገልጦለት ነፍሱ አሁን በፈንጠዝያ ተሞልታለች። ከዕውቀት ሁሉ የከበረ ታላቅ ዕውቀት እግዚአብሔርን ማወቅና ማምለክ እንደሆነ ገብቶት በዚህ የዕረፍቱ ወቅት ነፍሱ የአምላኳን ቃል በማወቅ ስር እንድትሰድ በማድረግ ላይ ይገኛል። ከገሃነም ደጆች ስላመለጠው አምላኩና ለሰው ልጆች ሁሉ ስለተገለጠው የእግዚአብሔር ፍቅር ለቤተሰቦቹና ለጓደኞቹ እንዲሁም ለሚያገኛቸው ሰዎች ሁሉ ማውራትና መመስከር የጥበቡ የዕለት ተግባሩ ሆኗል። የጥበቡ አባት መምህር ኃይለ ሥላሴ ከዚህ ዓለም በሞት የተለዩት ጥበቡ ገና የአንደኛ ደረጃ ተማሪ ሳለ ነበር። እናቱ ወይዘሮ ጸዳለ ግን ዲያቆን ይወጣዋል ብለው የጠበቁት ልጃቸው ከጥቂት ቀናት ወዲህ ለሰው ሁሉ የሚናገረው የኢየሱስና በርሱም አዲስ ልደትን የማግኘት ታሪክ አልጣማቸውም። ልጃቸው ጥበቡ ጠባየ መልካምና ትጉ ልጅ እንደነበር እናቱ ያውቃሉ። ስለዚህ እርሳቸው እስከሚገባቸው ድረስ ጥበቡ ምን ኃጢአት ሰርቶ ነው በርሱ ላይ መንግሥተ ሰማይ ደጅ የሚዘጋበት? ስለዚህ ጥበቡ በዚያ ሰሞን ሰው ሁሉ በድሏል፣ የእግዚአብሔርም ክብር ጎሎታል። ከገሃነም መዳን በሌላ በማንም የለም። ከዘላለም እሳትና ስቃይ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከኢየሱስ በቀር ከሰማይ በታች ሌላ የለምና እያለ ላገኘው ሰው ሁሉ በድፍረት የሚናገረው ነገር አልገባ ብሏቸዋል። ጥበቡ ግን የሰው ልጅ ሕይወት ክቡር መሆኑ ግልጽ ሆኖለታል። የአዳምን ዘር ለማዳን የሰማይና የምድርን ጌታ ልዑል እግዚአብሔርን ውድ ዋጋ አስከፍሎታል። ስለዚህ በፈጣሪው ፊት እንዲህ ክቡር የሆነውን ሕይወት ከእንግዲህ በዘፈቀደ ወይም በጭፍን ሊመራው እንደማይገባው አውቋል። የቀለም ትምህርቱን ለመረዳት ብሩህ የነበረው የጥበቡ አእምሮ ጥልቅ የሆነውን የመጽሐፍ ቅዱስ ትምህርትና መንፈሳዊ ምስጢር ለመረዳትም ብሩህ ሆኖለታል። የክረምቱ ረፍት አልቆ ትምህርቱን ለመቀጠል ጥበቡ ዩኒቨርሲቲ ሲገባ ይህን አዲስ መንፈሳዊ ሕይወት የተቀዳጁ መሰል የዕድሜ እኩዮች በማግኘቱ ይበልጡኑ ደስ ተሰኘ። በባህሪያቸውና በሕይወት አመለካከታቸው ስለሚመስሉት በጸሎትና መጽሐፍ ቅዱስን በማጥናት በአዲሱ የሕይወት ጎዳና በቁርጠኝነት ለመጓዝ ብቸኛ አልሆነም። ይህ በወጣቶች መሃል የተነሳው ታላቅ መንፈሳዊ እንቅስቃሴ እንደ ሰደድ እሳት በአዲስ አበባም ሆነ በመላው ኢትዮጵያ በመንፈስ ቅዱስ ኃይል መስፋፋት ጀምሯል። በሕዝባችንና በዘመኑ በነበረው በኃይለ ሥላሴ መንግስት እንደ እንግዳ እንቅስቃሴም ተቆጥሯል። አንዳንዶች ጴንጤ የሚል ስም አውጥተውለታል። ሌሎችም በመርከብ ተጭኖ የመጣ መጤ ሃይማኖት ብለው አውግዘውታል። የካህኑ ልጅ ጥበቡ ኃይለ ሥላሴ ግን በዚህ ሁሉ አልተደናገጠም። መጽሐፍ ቅዱስ የሚያስተምረውን የነቢያትና የሐዋርያትን እምነት መያዙን በሚገባ ተረድቷል። ሌላ የባዕድ እምነት አንጸባራቂ እንዳልነበር ለራሱም ሆነ በዚያ በመንፈስ ቅዱስ እሳት ስለተጎበኘው ወጣት ትውልድ ሁሉ ጥበቡ ጠንቅቆ ያውቃል። ናዝሬት ከተማ አጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤት፣ የሐረር የመምህራን ማሰልጠኛ ተቋም እንዲሁም የአዲስ አበባ ዩኒቨርሲቲ ተማሪዎች በተመሳሳይ መንገድ በእግዚአብሔር ጉብኝት ተጎብኝተዋል። ከ1956 ዓመተ ምህረት ጀምሮ በምድራችን ላይ የነፈሰው የመንፈስ ቅዱስ ኃይል የብዙ ወጣቶችን ሕይወት ነክቷል። ልክ በሐዋርያት ዘመን እንደነበረው ታላላቅ ተአምራቶች ይደረጋሉ። እውነትን የተጠሙ ወጣቶች ሕይወት ይለወጣል። ለቤተሰብና ለሰፈር፣ ለትምህርት ቤትና ለከተማ ያሸነፉ አመለክፉ ወጣት ዱርዬዎች አመለሸጋ ሆነዋል። የታወቁ ወንበዴዎች አንገታቸውን ሰብረው ታዛዦችና ትሁቶች ሆነዋል። ሌቦችና አጭበርባሪዎች የነበሩ ታማኞችና ለሀገር ለወገን የሚጠቅሙ ሆነዋል። ጠጮችና ሰካራሞች፣ ሲጋራ ጫሾችና ዝሙተኞች የነበሩ ብዙዎች ለዓመታት ከገዛቸው ከሱስ የባርነት ቀንበር ነፃ ወጥተዋል። በሽተኞች ተአምራዊ ፈውስ ተቀዳጅተዋል። እርኩሳን መናፍስት መሽገውባቸው ከቁጥጥራቸው ስር የነበሩ የሰይጣን እስረኞች በክርስቶስ ኢየሱስ ነፃ ወጥተዋል። በመጽሐፍ ቅዱስ ውስጥ ሐዋርያት
በኃይልና በመንፈስ ቅዱስ በተሞሉ ወቅት እንደሆነው አይነት እነዚህም ወጣቶች በተመሳሳይ ልምድ ውስጥ አልፈው በአዲስ ልሳን ተናግረዋል። በታላቅ መንፈሳዊ ስልጣንና ድፍረት በፍቅርና በእውነት በሕይወታቸው የሆነውን መስክረዋል። በአፋቸው ምስክርነትና በሕይወታቸውን በሚታየው የእግዚአብሔር ድንቅ ሥራ ምክንያት ወጣቱ መንፈሳዊ ሰራዊት በምድራችን ቁጥሩ እየጨመረ መጣ። እንደ ሰደድ እሳት እየተቀጣጠለ የኃጢአትን ስር ነቃቅሎ የወጣቶችን ሕይወት የመንፈስ ቅዱስ ኃይል ወረሰው። እኔና ጥበቡ የዚያ ወጣት መንፈሳዊ ሰራዊት አባላት ነበርን። ይህን በታላቅ ፍጥነት በመዝመት ላይ የሚገኘውን አስደናቂ የእግዚአብሔር ሥራ ግን ምድራችንም ሆነች ሕዝባችን እልል ብለው አልተቀበሉትም። የቀዳማዊ ኃይለ ሥላሴ መንግስት ከባለስልጣኖችና በጊዜው ከነበሩ የሃይማኖት ሰዎች ጋር በመሆን በወጣቱ ላይ ታላቅ ተጽዕኖ ማድረግ ጀመሩ። እሳቱን ለማዳፈን ሰይጣን በየጊዜው በስልጣን ላይ የነበሩትን ሰዎች በመጠቀም ብዙ ጥረት አደረገ። በሬዲዮ፣ በቴሌቪዥንና በጋዜጦች ሁሉ መሰረተ ቢስ የሆኑ በሐሰት የተሞሉ ዜናዎችን በማሰራጨት ለተወሰነ ጊዜ እውነቱን ከህዝባችን እንዲሰወር ተደረገ። ወላጆችና ልጆችን ሊለያይ በሚችል የሐሰት ፕሮፓጋንዳ ህዝባችን ተሞላ። ስለዚህም በገዛ ልጆቹ ላይ ጥላቻና ውግዘት ያዘለ ስደት እንዲካሄድባቸው አልፎም ለእስር ቤት እንዲሰጣቸው አስገደደው። ምንም እንኳን ንጉሱ አገር የጋራ ሃይማኖት የግል ነው የሚል አባባል ቢኖራቸውም የቤተ ክህነት መሪዎችንና የሌሎቹን እውር ሃይማኖታዊ ቅንዓት ግፊት ሊቋቋሙ አልወደዱም ወይንም አልቻሉም። ስለሆነም የጸሎት ስብሰባዎችን ለመበታተን ፈቀዱላቸው። የጸሎት ቤቶቻችን መሪዎች በመስፋፋት ላይ የሚገኘውን ይህን ታላቅ የእግዚአብሔርን ሥራ መንግስት ሕጋዊ ፍቃድ ሰጥቷቸው እንዲቀጥሉ በተደጋጋሚ ጠይቀዋል። ከአንዴም 2-3 አጼ ኃይለ ሥላሴ ፊት አቤቱታ ቢያቀርቡም የንጉሱ ቅን ፍርድ የሰማይ ያህል ራቀ። ከ5 በላይ ሆነን በአንድ ስፍራ ወይንም ቤት መገኘት በሕግ ባልተፈቀደ ስብሰባ እንደ መገኘት ተቆጥሮ እንዲከለከል ተደረገ። ያ ሁለተኛ ፖሊስ ጣቢያ አጠገብ የነበረው ትልቁ ጸሎት ቤት በ1960 ዓመተ ምህረት አጋማሽ ላይ ተዘጋ። በአዲስ አበባ ውስጥና በሌሎች የኢትዮጵያ ክፍሎች የሚገኙ የጸሎት ጉባኤዎቻችን ሁሉ እንዲዘጉ፣ ተሰብስበው ቢገኙ ታፍሰው እንዲታሰሩ ትዕዛዝ ወጣ። ስለዚህ የጸሎት ቤቱ መሪዎቻችን ህዝቡን አስታውቀው ስብሰባዎቻችንን ለማቆም ተገደዱ። ንጹህ ወንጌልን በማመንና ያላመኑም እንዲያምኑ በመስበክ የአማኞች ቁጥር እያደገ መሄዱ መልካም እንጂ ክፉ አልነበረም። በተለያየ ሱስ በሽታና የአጋንንት እስራት የታሰሩትን እግዚአብሔር በታላቅ ክንዱ ነፃ ማውጣቱም ድንቅ ሊባል በተገባ ነበር። የብዙ ነፍሰ ገዳዮች፣ ሌቦችና ወንበዴዎች ሕይወት በተአምር መለወጡ ለምድራችን የምስራች ዜና ሊሆን አይገባውም ነበር። በተቃራኒው ግን የታላቅ ሥራ እንዲተጓጎል መደረጉ ምእመኑን እጅግ አሳዘነው። ጥበቡና እኔም እንባ አውጥተን ካለቀሱት በአምላካቸው ፊት ስለ ሕዝባችን በስልጣንም ላይ በጊዜው ስለነበሩ ሁሉ ምሕረት ከለመኑት መካከል ነበርን። የጸሎት ቤታችን መሪዎች የመንግስት ሕጋዊ ፈቃድ ለማግኘት ያደረጉት ጥረት የተስፋ ጭላንጭል የሚታይበት አልሆነም። ከጥቂት ወራት ጥበቃ በኋላ ከባህር ዳር ፖሊቴክኒክ ተመርቀው የመጡና አዲስ አበባ ስራ የያዙ 4 ወጣቶች ደጃቹቤ ሰፈር በተከራዩበት መኖሪያ ቤታቸው ውስጥ የጸሎት ፕሮግራም ማድረግ ጀመሩ። እነዚህ 4 የፖሊቴክኒክ ምሩቆች ወንድም ፍቃዱ ኦፍጋ፣ ወንድም ደሜ ተራሞ፣ ወንድም ጋይም ክብረአብና ወንድም ዘላለም ተስፋዬ ነበሩ። ያ የተበተነው መንጋም በጥቂት ጊዜ ውስጥ ወደዚያች ቤት መሰባሰብ ጀመረ። በየሰንበቱም ጸሎትና የእግዚአብሔር ቃል መሰበክ ተጀመረ። በዚያ በትልቁ ጸሎት ቤት ይመላለስ የነበረው ታላቁ የእግዚአብሔር ክንድ በሰዎች ሕይወት ውስጥ ታላላቅ ስራን መስራቱን ቀጠለ። ቤቷ እየጠበበች ሰው ቁጥሩ እየጨመረ የታሰበውም የመንግስት ፈቃድ ተስፋ እየመነመነ ሄደ። መሪዎቻችን ተስማሙና አንድ ትልቅ አዳራሽ ያለው ቤት እዚያው አካባቢ ተከራይተው ስራው ወደዚያው ተዘዋወረ። ያ የጸሎት ቤት የሚታወቀው ጊዮርጊስ ጸሎት ቤት ቻፕል በመባል ነበር። የጊዮርጊስ ጸሎት ቤት አገልግሎቱን በስፋትና በትጋት እስከ 1962 አጋማሽ ተካሂዷል።
የህጋዊ ፈቃድ አለመኖር በመሪዎቻችን ልብ አሁንም ስጋትን አስከተለ። ሊመጣ የሚችለውን ስደት ከወዲሁ መከላከል ይሻላል በሚል መሪዎች የጊዮርጊስ ቻፕሉን አገልግሎት ለማቆም ወሰኑ። የምእመኑ ሐዘንና የልብ ስብራት ትዝ ይለኛል። ብዙዎቻችን የእግዚአብሔርን ፊት አጥብቆ ወደ መፈለግ ወደ ጠለቀ የእንባና የጸሎት ህይወት ውስጥ ከቶናል። የጊዮርጊስ ጸሎት ቤት ሲነሳ ወደ ብዙ ትዝታ ይወስደኛል። ለሰዓታት በእግዚአብሔር ፊት በጸሎት መሆንን የተማርኩበት የከበረ ስፍራ ስለሆነ። ከአራቱ የፖሊቴክኒክ ወንድሞች መሃል ወንድም ፍቃዱ ኦፍጋ አሁን ፓስተርና ወንድም ፍቃዱ ኦፍጋ አሁን ፓስተር እና ወንድም ደሜ ተራሞን አሁን ኢንጂነር ከበፊት ይልቅ ቀርብ ያወኳቸው እዚህ የጸሎት ቤት ውስጥ ነው። ለመጀመሪያ ጊዜ ጥበቡ ኃይለ ሥላሴን ያየሁት ጊዮርጊስ ጸሎት ቤት ነው። ለረጅም ሰዓታት ያለማቋረጥ መጸለይን የተለማመድኩት ጊዮርጊስ ጸሎት ቤት እነዚህ ወንድሞች በእግዚአብሔር ፊት የሚያሳልፉትን ጊዜ በማየት ነው። ወንድም ፍቃዱ መኖሪያው እዚሁ ጊዮርጊስ ጸሎት ቤት ውስጥ ነበር። በዚህ ወቅትም ወንድም ደሜ ዩኒቨርሲቲ ገብቶ ትምህርቱን ቀጥሏል። ከወንድም ፍቃዱ ጋር አብሮ ይኖሩ በነበረበት ወቅት መንፈሳቸውንና ልባቸውን ያስተሳሰረ የጸሎት ህይወት ልምዳቸው ግን ቀጥሏል። ጥቂት ሳይቆይ ጊዮርጊስ ጸሎት ቤት ውስጥ ከአምልኮ ሰዓት ውጪ መንፈስ ቅዱስ ወደ እነዚህ ሰዎች የጸሎት ህይወት ቀለበት ውስጥ አንድ በአንድ ሰዎችን እየጠለፈ ያስገባ ጀመር። ጥበቡ ኃይለ ሥላሴ፣ ገረመው ዴቢሳ፣ ፍቅሩ ታፈሰ፣ ተቀባ አባይነ ጊዮርጊስ ጸሎት ቤትን ከሚያዘወትሩ የጸሎት ሰዎች ነበሩ። ከነዚህ በተጨማሪ አልፎ አልፎ ከደብረ ዘይት እንደነ ካሳዬ ደገፉና አበበ ቡኔ እንዲሁም ከአቃቂና ከአካባቢዋ ለጸሎት የሚመጡ ወገኖች እንደነበሩ ትዝ ይለኛል። ጊዮርጊስ ጸሎት ቤት ይካሄድ የነበረው የተጧጧፈ ጸሎትና ኃይለኛ የሆነ የመንፈስ ቅዱስ እንቅስቃሴም ትዝ ይለኛል። ከዚህ ስፍራ የተለኮሰው እሳት ወደ አቃቂ ንፋስ ስልክና አዋሬ ዘመተ። የጥበቡ ኃይለ ሥላሴም ህይወት በብዙ የተቀረጸው ጊዮርጊስ ጸሎት ቤት ውስጥ ነው። ለእግዚአብሔር ሥራ ካልወጣው እያለ ከዩኒቨርሲቲ መኝታውን ጥሎ በጸሎት ሲታገል የሚያድረው ጊዮርጊስ ጸሎት ቤት ነበር። ትልልቅ የህይወቱን መመሪያዎች ከእግዚአብሔር በራእይ በድምጽና በነቢያት ጭምር የተናገረው እዚሁ ጊዮርጊስ ጸሎት ቤት ውስጥ ነው። በጸሎት ሜዳ ውስጥ ሳሉ የዕድሜ ልክ ወንድማማችነትን ከነ ፓስተር ፍቃዱና እህት አማረች ተስፋዬ የፓስተር ፍቃዱ ባለቤት ጋር የመሰረተው እዚሁ ጸሎት ቤት ውስጥ ነው። ከጥበቡና አብረውት በጸሎት ከሚተጉ ወንድሞችና እህቶች ጋር በብዙ የተለያየ ጊዜ ጸልየናል። ስለዚህም ከመንፈሳዊ ረሃብና ጥማት በስተቀር ሌላ ዓላማ የሌላቸው የጸሎት ሰዎች መሆናቸውን በብዙ መንገድ ስለመሰከርኩ ጥበቡ አብሯቸው ከሚተጋ ወገኖች ጋር እኔም ለመጸለይ ነፃነት ስለሚሰማኝ ልቤ ሁል ጊዜ ፈቃደኛ ነበር። ቀደም ሲል እንደገለጽኩት እግዚአብሔር በሚደነቅ የጸሎት ህይወት ከጥበቡ ጋር ያቆራኛቸው ሰዎች ነበሩ። ጥበቡ በሕክምና ትምህርት አብረውት ይማሩ የነበሩ ዶክተር ብርሃኑ ሀብቴና ዶክተር ሚኪያስ ሻሜቦ የትምህርት ጓደኞቹ ብቻ ሳይሆኑ ከጸሎት ጓደኞቹ መሃል ነበሩ። የአክሌሺያ ተነሽ አገልግሎት መስራችና መሪ የነበረው ዶክተር ብርሃኑ በዚህ አገልግሎቱ ለምድራችን ብቻ ሳይሆን ዓለም አቀፋዊ ይዘት ባለው ሁኔታ ለክርስቶስ ኢየሱስ ቤተክርስቲያን በረከትና መነቃቃት የነበረው ሰው ነው። ዶክተር ብርሃኑ በሕክምና ፋክልቲ ዲንነት ሲሰራ ሳለ በህይወቱ ያለው መለኮታዊ ጥሪ አመዝኖ በፈቃዱ የዲንነት ስራውን ለቆ የሙሉ ጊዜውን አገልግሎት በአምላኩ ፊት አበርክቶ አልፏል። ዶክተር ሚልኪያስ ደግሞ ዶክተር ብርሃኑን ተክቶ የሕክምና ፋክልቲው ዲን የነበረ በጣም የቅርብ ጓደኛችን እና ሚዚያችን ነበር። እነዚህ ለልባችን እጅግ ቅርብ የነበሩ ሶስቱ ጓደኛሞች ቀድሞውን በሰማያዊው ስፍራ በእግዚአብሔር እቅፍ ውስጥ የሚገኙ የማንረሳቸው ወንድሞቻችን ናቸው። ከመታሰር እንዴት እጎላለሁ! የእግዚአብሔርን ፊት ለመፈለግና ከእግዚአብሔር ኃይል ለመቀበል የነበረንን ጉጉት አልረሳውም። የግሌም ባወራ ከጥቂት እህት ጓደኞቼ ጋር የረጅም ጊዜ ጾም ጸሎት ያዝን። ቤተሰቦቼን ከዚያ የአንደርቢ ምትሃት በሚያስደንቅ ትድግና ያዳናቸው ወቅት ነው። መንፈሳችን የእግዚአብሔርን ነገር የመራብ የመጠማቱን ብዛት አንዳንዶቻችን ወደ ረዣዥም ጸሎት ውስጥ አስገብቶናል።
አስታውሳለሁ ከነዚህ እህቶቼ ጋር አንዴ በፈሳሽ ሻይ ወይም ውሃ ጾምና ጸሎት ጀምረን 9 ቀን አሳልፈናል። ያም ስላልበቃን ከመሃላችን ሶስታችን ሁለቱ እህትማማቾች መምህራን ስንቅነሽና ውድነሽ አዘነ እና እኔ ቀጣይ ፕሮግራም ነበረን። ስንቄና ውዴ በክረምቱ ትምህርት ቤት ዝግ ስለሆነ ላሰብነው ዓላማ ይመቻቸዋል። እኔ ደግሞ ከስራዬ ያጠራቀምኩትን የዓመት ፍቃድ ከ40 ቀን በላይ ወስጃለሁ። በዚህ በጀመርነው የረጅም ጊዜ ጾምና ጸሎት ከቤታችንና ከከተማችን ርቀን ለመውጣት ፈለግን። ወንድም ፍቃዱ ኦፍጋ እና ባለቤቱ እህታችን አማረች ጋር ለመሄድ አሰብን። ያኔ የሚኖሩት ለቀምት አጠገብ ቲንፋ ውስጥ ነው። እዚያ መኖሪያቸውን አድርገው አካባቢውን በወንጌል ይደርሳሉ። የጸሎት ሰዎች ስለሆኑና ስለምንቀራረብ መረጥናቸው። አዲስ አበባ በነበሩበት ጊዜም አብረናቸው ብዙ ስላሳለፍን ልባችን ወደ እነርሱ ለመሄድ ተነሳ። እንዲህ ያለውን የጸሎት ጥማታችንን የምንወጣው እነሱ ጋር በመሰንበት ነው ተባባልን። ጊዜው ሐምሌ 1964 ዓመተ ምህረት ነው። እነ ወንድም ፍቃዱም ደስ እንደሚላቸው ስለገለጹልን የቀሩትን ጓደኞቻችንን ተሰነባብተን ወደ ነቀምት ሄድን። መንገዱን ሊያሳዩን ከሚጠብቁን ወንድሞች ጋር የእግር ጉዟችንን ወደ ቲንፋ ተያያዝነዋ። ይገርመኛል አሁን ሳስበው የነበረን ኃይልና ጸጋ። ምናልባት በህይወታችን በእግር የተጓዝነው ምግብ ሳይበላ በቆየው አንጀት ረጅሙ እሱ ሳይሆን አይቀርም። 3 የከተማ ወጣት ሴቶች የእግዚአብሔርን ፊትና ኃይል ፍለጋ ጾም ጸሎታችንን ለ20 ምናምን ቀናት ቀጠልን። እኛ እዚያው ወለጋ እያለን ነሐሴ 21 ቀን 1964 ዓመተ ምህረት በቤተ ክርስቲያናችን ላይ ትልቁ ስደት አዲስ አበባ ውስጥ ተነሳ። ናዝሬት ትምህርት ቤት አጠገብ ከነበረው ጸሎት ቤታችን ለሰንበት አምልኮ የተሰበሰቡት ወገኖቻችን በሙሉ ታፍሰው ታስረዋል። ከሶስታችን መሃል እህታችን ውድነሽ ካቴድራል ትምህርት ቤት በመምህርነት ሥራ ለመጀመር የኢንተርቪው ቀጠሮ ስለነበረባት ውዴ አዲስ አበባ ጥቂት ቀናት ቀድማን ተመለሰች። እኔና ስንቄ ፕሮግራማችንን ጨርሰን ከነቀምት ስንመለስ አዲስ አበባ ውስጥ የስደቱ ወላፈን ብዙ ወገኖቻችንን አግኝቷቸውን የጠበቁን። ጓደኛችን ሀዳስ ወልደአብ ያን ሐር መሰለ እስከ ወገብ የሚደርስ ረጅም ጸጉሯን፣ ሌሎቹም የቅርብ ጓደኞቻችን ወንድሞችና እህቶች ጸጉራቸውን በደረቁ እየላጯቸውና እየፈረዱባቸው እንደ ወንጀለኞች ወህኒ ጥለዋቸዋል። ከእስር ቤት ውጪ የነበሩት ወገኖች በየግሩፑ እየሆኑ ለእስረኞች ወገኖቻችን የሚቀርበውን ስንቅ ማዘጋጀት ጀምረው ሳለ ነው እኔና ስንቄ አዲስ አበባ የተመለስ ነው። ስለዚህ ወዲያውኑ ወደ ስንቅ ዝግጅቱ ስራ ተሰማራን። እኔ ግን እረፍቴን ሳልጨርሰው በቀረኛ 1 ሳምንት ሌላ ሚሽን አለኝ፣ ወደ አጋሮ ከተማ ጂማ የመሄድ። በአንደርቤው ጊዜ እግዚአብሔር ከታደጋቸው ቤተሰቦቼ መሃል አንዷ ወደ ሆነችው ወደ አክስቴ እትዬ ሙሉ ወርቅ ካሳ ለመሄድ አቅጃለሁ። አጋሮ ስለምትኖር እሷን ለመጎብኘት ነው ሐሳቤ። በእግዚአብሔር የተቀዳጀችውን አዲስ ሕይወት ለማሳደግና ለመርዳት ጂማ ካሉ አገልጋዮችም ጋር አያይዤ ልመለስ ነው። ከእስር ከተረፉት ጓደኞቼ ጋር በወህኒ ለሚገኙ ወገኖቻችን ስንቅ ቀኑን ሙሉ ዳቦ ቆሎ በመቁረጥና በማዘጋጀት እኔ ቤት ውለናል። ወደ አጋሮ ጉዞዬን ሊሸኙኝ ጓደኞቼም አብረውኝ ውለው አድረዋል። ሳምንት እስከምንገናኝ ተሳስመን የተለያየነው ጠዋት አውቶቡስ ጣቢያ ላይ ነበር። እኔን እንደሸኙኝም ተያይዘው ለታሰሩት ሲጸልዩ ለመዋል ወደ ወይንሸትና አሰግድ ሙላት ቤት አስኮ ይሄዳሉ። አንዱ ሌላውን ለጸሎት ሲጠራ በዚያም ምሽት መንግስት ያልተፈቀደ ስብሰባ ባለው ላይ በቁጥር 19 ሰዎች ይደርሳሉ። አሴና ወይኗ ቤት የአዳር ጸሎት ሲያካሂዱ ተከበውና ታፍሰው 3ኛ ፖሊስ ጣቢያ ታሰሩ። ጣዋት አውቶቡስ ተራ ወደ አጋሮ ይሸኙኝና ሌሎችም የቅርብ ጓደኞቼ በሙሉ ማለት ነው። በሰማሁ ጊዜ አለቀስኩ። ምነው እግዚአብሔር ሆይ እኔ ለስም ክብር ከመታሰር እንዴት እጎድላለሁ ብዬ የስራቱ ጽዋ ተከፋዮች ያልነበርነውን አንዳንዶቻችንን አስለቅሶናል። አባቴ ግን ቀልደኛ ስለነበረ ሰዎች እንዲህ አለ ብለው ነገሩኝ። ሆሆ የኔ ልጅ ናት በመንፈስ የምትመራው። አባቴ እንዳለው ሳይሆን እውነቱ ለተረፈው ሕዝብ የእግዚአብሔር መንፈስ የለየው አገልግሎት ነበረው። እኛም ከነርሱ ወገን ነን፣ አትለዩን
በማለት የተሳካላቸው እስራቱን ተካፍለዋል። ቤተ ክርስቲያናችን ስትሰደድ ምዕመኑ አብሮ ተሰዷል። ያልታሰረው ስንቅ አቀብሏል። ስለ ወንጌል እውነት ፍርድ ወንበር ፊት ቀርበን ዋስና ጠበቃ ሆነን የታሰሩብንን እህት ወንድሞቻችንን አስለቅቀናል። ቤተ ክርስቲያን ባለፈችበት ሁሉ በማለፋችን የአንድ አካል ብልቶች መሆናችንን አይተነዋል። የምድራዊ መንግስት ፍቃድ በጊዜው እንደተጠበቀው ባይገኝም እንግዲህ ሂዱና አሕዛቡን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ማቴዎስ 28 ቁጥር 19 የሚል የሰማይ መንግስት ፈቃድ እንዳለው ያመነው ወጣቱ ሰራዊት ያንን ታላቅ ሰው የማዳን የእግዚአብሔርን ሥራ በትጋት ማስፋፋቱን ቀጠለ። እኔና ጥበቡን ብዙ ያገናኘን የጸሎቱ መድረክ ነበር። ሁለታችንም በየፊናችን በጸሎት በምስክርነትና በተለያዩ የአገልግሎት መስኮች የእግዚአብሔርን ቤት ለማገልገል ልባችን ክፍት ነበር። ምንም እንኳን ጌታን እንደ ግል አዳኜ በመቀበል ጥበቡን በወራት ብቀድመውም በጸሎት ትጋቱና በቃሉ ሙላት እሱ የበረታ ነበር። በአምላኬ ፊት ለመንበርከክ ከነበረኝ ፍቅር የተነሳ እኔና ጥበቡ በንጹህ እህትነትና ወንድምነት 6 ዓመታት አብረን በጸሎት ቤታችን አሳልፈናል። ጥበቡ በጣም የማከብረው ክርስቲያን ወንድም ነበር። ቀደም ብዬ ባደረኩላችሁ ትረካዬ የእግዚአብሔርን ፍቃድ ክቡርነት በሚመለከት በሕይወቴ ዘመን በማልረሳቸው በሁለት ገጠመኞች እግዚአብሔር እንዳስተማረኝ ገልጬላችሁ ነበር። በተለይም ከአንዱ ወንድም ጋር ስለነበረኝ ሁኔታ ለጋብቻ እግዚአብሔር ሊያጣምረን የፈለገ መስሎን ብዙ መጓዛችንን መሳሳታችንን በተረዳው ጊዜ ከገጠመኝ ታላቅ ስብራት ብዙ ተምሬያለሁ። ዳግም ስተት ላይ እንዳልወድቅ ጋብቻን በሚመለከት ታላቅ ጥንቃቄ የማደርግበት ዘመን ነበር። ለኔ በድል አድራጊነት በሰላምና በእረፍት ውስጥ መሆን የምችለው አምላኬ ለግል ሕይወቴ ባቀደልኝ ዓላማና ፈቃድ ውስጥ ብገኝ መሆኑን አውቄያለሁ። ከዚህም የተነሳ ጋብቻን በሚመለከት ብቻ ሳይሆን ሌሎችም እርምጃዎች ከመውሰዴ ሆነ ማንኛውንም አይነት ውሳኔ በራሴ ከመወሰኔ በፊት የእግዚአብሔርን ፍቃድ መጠየቅ ልማዴ አድርጌያለሁ። ከዚያ ወዲያ ለጋብቻ የጠየቁኝን ሁሉ ምንም እንኳ በጊዜው የታወቁ አገልጋዮችና ትጉ ክርስቲያኖች ከተሰኙት መሃል የነበሩ ቢሆንም የአምላኬን ፈቃድ ለማወቅ በጸሎት በፊቱ ቀርቤያለሁ። ባገኘሁትም አምላካዊ ምላሽ መሰረት በትህትና የተሰጠው አለመሆኔን ገልጫለሁ። ስለ ጋብቻም ሆነ መስሏቸው ወደ እኔ ስለሚመጡ ወንድሞች ትልቅ ክብደት ሰጠው ስለነበር ስለ እያንዳንዱ ጥያቄ በጾም በጸሎት ጌታዬን እየጠየቅኩና እርሱም መልስ እየሰጠኝ 4 ዓመታት ያህል አሳልፌያለሁ። ሊስትሮ ሆኜ። ጥበቡ በአእምሮ ብሩህነት አሉ ከሚባሉት ጎበዝ ተማሪዎች አንዱ ነው። የዩኒቨርሲቲ ጓደኞቹ ስለ ክርስቶስ አዳኝነት መናገር አላዋቂነትና ሞኝነት ይመስላቸዋል። ጥበቡ የአሮጊቶች ተረት የሚመስለውን መጽሐፍ ቅዱስን ማመኑ ያስደንቃቸዋል። እሱ ግን ከጓደኞቹ ጋር ለማውራትና ለመመስከር ያገኘውን አጋጣሚ ሁሉ መጠቀም ይወዳል። ዘውትር ከደረት ኪሱ የማትለይ ትንሿን የአዲስ ኪዳን ይይዛል። ከነዚህ በአንዱ ቀን የሆነውን ሲመሰክር እንዲህ አለ። የሕክምና ትምህርታችንን ለማጠናቀቅ ጥቂት ቀርቶናል። የለገዳዲን የውሃ ግድብ እንድንጎበኝ በዩኒቨርሲቲው አውቶቡስ እየተጓዝን ነው። አጠገቤ አንዲት ሌላ የሕክምና ተማሪ ተቀምጣለች። ጊዜን ለመጠቀም ስለፈለግኩ አዲስ ኪዳኔን አውጥቼ በጥሞና ማንበብ ጀመርኩ። ይህች ወጣት ዩኒቨርሲቲ ከመግባቷ በፊት የደብረ ዘይት ኢቫንጀሊካል ትምህርት ቤት ተማሪ እንደነበረች አውቃለሁ። ዩኒቨርሲቲ ከገባች ወዲያ ግን በመጽሐፍ ቅዱስ ከሚያሾፉት አንዷ ሆናለች። ልታዋራኝ ፈለገች። ለነገር እንደሆነ ከጅማሬው ገብቶኛል። ምን ክፍል ነው የምታነባው? ዮሐንስ ወንጌል ምዕራፍ 5 ነው። ስለምንድን ነው የሚያወራው? ጌታ ኢየሱስ 38 ዓመት ሙሉ ሽባ የነበረውን ሰው ተነሳና አልጋህን ተሸክመ ሂድ ብሎ እንዴት እንደፈወሰው የሚገልጽ ታሪክ ነው። አውቀው ነበር ረስቸው ነው እንጂ አሁን አንተ ይሄ እውነት ሆኗል ብለህ ታምናለህ? እኔ በሚገባ አምናለሁ። ጌታ ኢየሱስ እንኳን ሽባን መፈወስ ከሞትም እንደሚያስነሳ አምናለሁ። አንቺ ግን ድሮ የምታውቂውን ታሪክ አሁን ለምን ማስታወስ እንዳቃተሽ ታውቂያለሽ? አላውቅም። ለምን? አንቺ ያነበብሽው እንደ አንድ ተራ መጽሐፍ አድርገሽ ነበር። ለኔ ግን መጽሐፍ ቅዱስ ሕያው የሆነ
የመፍጠርና ተአምር የማድረግ ችሎታ ያለው የእግዚአብሔር ቃል ነው። ግን እኮ አንድ ሽባ የሆነ ሰው ድንገት ለምሳሌ መኪና ሊገጨው ቢመጣ በሰውነቱ ውስጥ የድንጋጤው ኃይል ከሚፈጥረው ኬሚካል የተነሳ ብድግ ብሎ ሊሄድ ይችላል። ይሄን አንቺ ታምኛለሽ? አዎን፣ ሰዎች በሚደነግጡበት ጊዜ ማድረግ የማይችሉትን ነገር የሚያስችላቸው ኃይል ድንገት የሚያገኙበት ጊዜ አለ። በይ እንግዲያው እኔ ጊዜን ካንቺ ጋር አላጠፋም፣ ቃሉን ባነብበት ይሻለኛል። እንዴ አሳምነኝ እንጂ እንነጋገር። ለምን ዝም ብለህ እንደ ድንጋይ ትሆናለህ? የምታመዛዝንበት አእምሮ አለህ እኮ። አይ እኔ እውነቱን አልነግርሽም፣ አልሆንልህ ብሎኝ ነው እንጂ እኔ ለእግዚአብሔር እንደ ድንጋዩ ልሆንለት ነበር የምፈልገው። ያቺ ወጣት በቃት። ለእግዚአብሔር እንደ ድንጋይ እስከመሆን ከሚፈልግ ሰው ጋር ለመነጋገር አቃታት። እኔን ያን ያህል ዝቅ አድርጋ ድንጋይ ራስ ነህ እንደማለት ያህል ነበር አነጋገሯ። አለመሆኔን ለመግለጽ አጉል ክርክር ውስጥ እንድገባላትም ፈልጋ ስለሆነ ወደ ንባቤ ተመለስኩኝ። አዝናለሁ ዛሬም ሳስበው። ያቺ ወጣት ልንመረቅ 1 ሳምንት ሲቀረን አመጽ ውስጥ ተገኝታ ተገደለች። ጥበቡ የሕክምና ተማሪ ሳለ ከጥናቱ ይልቅ ትኩረቱና ሚዛኑ ለመንፈሳዊ ነገርና ለእግዚአብሔር ቃል መሆኑ ይገርመኝ ነበር። እንዲያውም በአንድ ወቅት አንዳንድ ወጣት የዩኒቨርሲቲ ተማሪዎች ለእግዚአብሔር ሥራ ሙሉ ጊዜያችንን ወጣን ብለው ትምህርታቸውን በተውበት ጊዜ ጥበቡም ሙሉ ጊዜ ላንተ ካልወጣሁ እያለ ከአምላኩ ጋር በጸሎት የሚታገልበት ወቅት ነበር። በዚህ ጉዳይ ላይ የሚፈልገውን መልስ ከእግዚአብሔር አላገኘም። ለጥቂት ቀናት ደብተሩን አጣጥፎ ትምህርት ቤት ሳይሄድ በር ዘግቶ በጸሎት ያሳለፈበት ጊዜ ነበር። ታዲያ ከልብና ከነፍሱ የሆነውን የእግዚአብሔርን ፍቃድ በመፈለግ ላይ በነበረበት በዚህ ወቅት እግዚአብሔር አንድ ራእይ ያሳየው። ሙሉ ጊዜያቸውን ለእግዚአብሔር ሥራ ከወጡት የዩኒቨርሲቲ ወጣቶች አንዱን። ያ ወጣት እንደ እብድ ልብሱን ተቀዳዶ በሐዘን ተሞልቶ በመንገድ ላይ ሲሄድ አየ። ጥበቡም ከራእዩ እንደነቃ እግዚአብሔር ስላሳየው ነገር በቀጥታ በመውሰድ ይህ ወንድም በአገልግሎቱ ችግር ገጥሞታል፣ ተጎድቷል ማለት ነው፣ ስለዚህ ልጸልይለት ይገባል ብሎ ስለዚያ ወንድም መጸለይ ሲጀምር መንፈስ ቅዱስ አይደለም አልገባህም ይለዋል። በዚህ ጊዜ እሺ እግዚአብሔር ሆይ የዚህን ራእይ ትርጉም ግለጽልኝ ብሎ እግዚአብሔርን ጠየቀው። የራእዩ መልእክት ላንተ ለራስህ ነው። ይሄ ልጅ የኔን ፈቃድ ሳይጠይቅ ለሙሉ ጊዜ አገልጋይነት ወጥቷል። ስለዚህ አሁን ደስተኛ አይደለም፣ ጸጋውንም አጥቷል። አንተ ደግሞ ትምህርትህን ጨርሰ በዚያ እንድታገለግለኝ ነው እንጂ ለኔ ሙሉ ጊዜን እንድትወጣ አልፈልግም። መታዘዝ ከመስዋዕት ይበልጣልና ተጠንቀቅ። ካልታዘዝከኝ ግን የምታገለግለው የራስን ፍላጎትና ምኞት እንጂ የኔን ፍቃድ አይሆንምና አስተውል ሲል ለግሉ ተናገረው። ጥበቡ ይህንን መሳይ መልእክት ከሰማም በኋላ እንኳ ትምህርቱን አቋርጦ ለእግዚአብሔር ሙሉ ጊዜውን ለመስጠት ተደጋጋሚ ሐሳብ መጥቶበታል። አንድ ምሽት ከሁለት ወንድሞች ጋር አብሮ ቆሞ ሳለ ስለ አንዲት እህት ሲነጋገሩ ያዳምጣል። በትምህርቷም በመንፈሳዊም በነበራት ሕይወት ጎበዝ ስለነበረች ዲግሪዋን በዲስቲንክሽን ጨርሳ ስራ ገብታለች። ሁለቱ ወንድሞች የሚነጋገሩት ልጅቷ እግዚአብሔርን ትታ ወደ ዓለም ስለመመለሷ ነበር። ጥበቡ በሰማው ነገር እጅግ አዘነ። ታዲያ ትምህርት ጨርሶ ስራ መያዝ እንዲህ እግዚአብሔርን ለመተው ከሆነ ራሴንስ በምን አምነዋለሁ? እኔማ ትምህርቴን ስጨርስ ዶክተር ልባል አይደለም ወይ? ሊስትሮ ሆኜ እግዚአብሔርን ብከተል ይሻለኛል። በቃ ትምህርቱን ላለመቀጠል ወሰነ። ለጸሎት እንደተንበረከከ አልተነሳም። ጠዋት ላይ እዚያው በጸሎቱ ስፍራ ላይ ሳለ ነቢይ ከሌላ ቦታ በመላክ እግዚአብሔር እንዲህ ሲል ሊጓዝበት ስለሚገባው የህይወት ጎዳና ተናገረው። እስከ ዛሬ የነገርኩህን ሁሉ ብትረሳ ዛሬ የምነግርህን አትርሳ። የምታገለግለኝ በዚያ ነው ስል ለራሴ የተናገርኩህን አስብ። ምስኪኖችን ትሰበስብልኝ ዘንድ፣ ባሮቼን ታበለጸግ ዘንድ፣ አንዳንድ በጨለማ ያሉትን ወደ ብርሃን ታወጣ ዘንድ፣ ለቤተሰቦችህም ብርሃን ትሆን ዘንድ ጠርቼሃለሁ። ከዚህም ሁሉ በኋላ አሁንም እንደገና ሁሉን ትቶ ለእግዚአብሔር ሥራ የመውጣት ሐሳብ አገርሽቶበት በወንድም ፍቃዱ ኦፍጋ ባለቤት በእህታችን አማረች ተስፋዬ በኩል በመጣ መልእክትና ማስጠንቀቂያ ወደ ትምህርቱ ተመልሷል። ጥበቡ ሲናገር እግዚአብሔር በትምህርቴ እንድቀጥልና በዚያ እንደሚፈልገኝ እንደገና በአማረች ተናገረኝ። እሺ ብዬ ብታዘዘው ለብዙዎች በረከት እንደሚያደርገኝ በዚያ ነብይ እንደመጣው ቃል አይነት ምስኪኖችን ትሰበስብልኛለህ፣ ባሮቼን ታበለጸግልኛለህ፣
የሚለውንም ደግሞ አሰምቶኛል ብሏል። ጥበቡ በዚህ ጉዳይ ልቡ እስኪያርፍ ድረስ አድራሻው ዩኒቨርሲቲ መሆኑ ቀርቶ ጸሎት ስፍራ ነበር። እንዲያ ታዋቂና በመምህራኑም ተደናቂ የነበረው ጥበቡ በዚህ ዓመት ያሳያቸው ዝቅተኛ ውጤቶች ፕሮፌሰሮቹን በእጅጉ አጠያይቋቸዋል። ስለዚህም ትምህርቱ ከብዶት እንዳይደለ ያወቁት ፕሮፌሰሮች ጠርተው ካነጋገሩት በኋላ ያን ዓመት ደግሞ እንዲማር አደረጉት። የእግዚአብሔር ፈቃድ ለሕይወቱ ትምህርቱ ቀጥሎ በዚያ እንዲያገለግለው መሆኑን ከተረዳ በኋላ ቅድሚያ ለእግዚአብሔር መንግስትና ለጽድቁ በመስጠት ትምህርቱን እስከ ዘለቄታው በክብር አጠናቋል። በ1964 ጥበቡ የሕክምና ትምህርቱን በድሮ ልዕልተ ፀሐይ አሁን ጦር ኃይሎች ሆስፒታል በመከታተል ላይ ነው። የሚያድረው ህንፃ ኮሌጅ ዶርሚታሪ ውስጥ ነው። በዚህ ግቢ ያለፈውን ጊዜ ጥበቡ ሲናገር እንዲህ ገልጾልኝ ነበር። የተሰጠኝ የመኝታ ክፍል 2 ተማሪዎች ሆነን የምናድርበት ነበር። ልጁ ስለ መጽሐፍ ቅዱስም ሆነ ስለ ጸሎት ግድ የሌለው ነው። በመኝታ ክፍላችን እኔ ተንበርክኬ ስጸልይ ወይንም መጽሐፍ ቅዱሴን ሳነብ እሱ ይዘፍናል ወይም የዘፈን ቴፕ ሪኮርደር ይከፍታል። ይሰማው እንደሁ ብዬ ጥቂት ታገስኩ። ልጁ እየባሰበት መጣ። እኔ ለጸሎቱም ሆነ ለንባቡ አይምሮዬን መሰብሰቡ አላስቸገረኝም። ሆኖም ግን እኔ በእግዚአብሔር ፊት ተንበርክኬ ሳለው በሚያደርገው ነገር እግዚአብሔርን ብዙ እየደፈረ ስለነበር ስለ እርሱ አሳሰበኝ። ስለዚህም ነገር ስጸልይ አንድ ባዶ ክፍል መኖሩን አስተዋልኩና እየወሰድኩ የምመልሰው ቁልፍ አስፈቀድኩ። ከጥቂት ጊዜ በኋላ ደግሞ የ2 ሰው እየከፈልኩ ሙሉ ለሙሉ በፈልግ ተንበርክኬ የማድርበት የራሴ ክፍል እንዲኖረኝ አደረኩና ተገላገልኩ። ከሌሎች ጋር ለመጸለይም ተመቸኝ። ጥበቡ በዚህ አይነት ነገሮችን አመቻችቶ ጥቂት እንደተጓዘ ነበር እነ ወንድም ፈቃዱና ባለቤቱ እህት አማረች ከለቀምት አዲስ አበባ የመጡት። የተቀበላቸው ወንድም ባለቤቱ መንፈሳዊ አልነበረችም። በጣም ተቃዋሚና ለራሱም የማትመቸው ሰው ስለነበረች እነ ወንድም ፈቃዱ ማረፊያ ያጣሉ። በጣም ስለተቸገሩ ጥበቡ ጋር ስልክ ደወሉለት መፍትሄ ይገኝ እንደው። ጊዮርጊስ ጸሎት ቤት ሳሉ በነበራቸው የመንፈስ ህብረት ብዙ አብረው ያሳለፉ የሚወዳቸው ወገኖቹ ናቸው። ለነሱማ ሌላ ቦታ የመፈለግ ሐሳብም አልነበረውም። እኔ ጋር መሆን ትችላላችሁ ኑ። ትልቅ እፎይታ። እነ ወንድም ፈቃዱን እዚያ ተማሪዎች ዶርም ለ1 ሳምንት ጥበቡ አኑሯቸዋል። ጥበቡ ባደረገው ስህተት ተቀጣ። እነ ወንድም ፈቃዱም ማረፊያ አጡ። ጥበቡ ወሰነ ከግቢው ውጪ የራሱ የሆነ ቤት ለመከራየት። ቤት ለመፈለግ ሲጸልዩ እግዚአብሔር ለምክረ የጥበቡ ወንድም እና ለአስፋው የፈቃዱ ወንድም አንዳቸው ቤቱ ምን እንደሚመስል አንዳቸው ደግሞ ቤቱ የሚገኝበትን ሰፈሩን አሳያቸው። ጥበቡ በአስቸኳይ እርምጃ ወሰደ። ምክረንና አስፋውን እንዲህ ሲላካቸው እግዚአብሔር ያሳያችሁን ቤት ሂዱና ፈልጉ። መልእክተኞችም እግዚአብሔር ያሳያቸውን ቤት አግኝተው ተመለሱ። ጥበቡ ኃይለ ሥላሴ ቤቱን ወዲያው ተከራየና እንግዶቹን ይዞ ከህንፃ ኮሌጅ ግቢ ወጣ። ተከራይተው በገቡ ሌሊት ጥበቡ ሲጸልይ የቤቱ ባለቤቶች ጌታ ኢየሱስን እንደሚቀበሉ ተናገረው። ሲነጋ ጥበቡ ወደ ሆስፒታል ከመሄዱ በፊት ሰላም ሊላቸው ገባ። ስለ እግዚአብሔር መሰከረላቸው። ባለቤቶቹ ሸዋዬና ተስፋዬ ጌታ ክርስቶስን እንደ ግል አዳኛቸው ተቀበሉ። በእግዚአብሔር ቤትም ተተክለው ቀሩ። እህታችን ሸዋዬ ቀጠና 2 ሙሉ ወንጌል በዲያቆንነት ለረጅም ዘመን አገልግላለች። ዛሬም ዲያቆን ናት። አስታውሳለሁ ዶክተር ብርሃኑም እዚህኛው ቤት ከጥበቡ ጋር አብሮ ይኖር ነበር። በእነ ወንድም ፍቃዱ መምጣት ምክንያት እነሱን ለማግኘት ስመጣ ከጥበቡ ጋር እንደገና በጸሎት ዓለም የተገናኘነው እዚህ እነ ሸዋዬ ቤት ነው። ስለኔና ጥበቡም ትዳር እግዚአብሔር የተናገረን ከነዚህ ዓመታት በኋላ በ1966 ዓመተ ምህረት ነው። ጥበቡ ለጎበዝ ተማሪዎች በዘመኑ ይሰጥ የነበረውን የኪስ ገንዘብ ከጀርመን መንግስት በወር 120 ብር ያገኝ ነበር። ያኔ የብሩ ዋጋ ጥሩ ስለነበር ከጌታ አስራት በመለስ ለቤት ኪራዩና ለአንዳንድ ለእግዚአብሔር ሥራ አስፈላጊ ጉዳዮች የሚያውለው ይህንኑ ገንዘብ ነበር። ከሚያገኘው ከዚህ የኪስ ገንዘብ 75 ከመቶ ያህሉ ለጌታ አገልጋዮችና ለአስራቱ ሲውል ጥበቡ ቅያሪ ልብስና ጫማ እስከማይኖረው ድረስ ራሱን የካደ ሰው ነበር።
ለእግዚአብሔር ቤት ያለው ቅንዓት፣ ሙሉ ጊዜያቸውን ሰጥተው እግዚአብሔርን ለሚያገለግሉ የጌታ ባሪያዎች ያለው ፍቅር፣ አክብሮትና እንክብካቤ እጅግ ጥልቅ ነበር። ተቀዶ ውሃ በሚያስገባው ጫማ የሕክምና ትምህርቱን ይከታተል በነበረው ከነዚህ በአንዱ ወቅት ታላቅ ወንድሙ ድንገት ሳያስበው መርካቶ ወስዶት ሙሉ ልብስ ከነጫማው የገዛለትን ጊዜ ጥበቡ ይናገራል። ጥበቡ ገና የሕክምና ተማሪ ሳለ ዩኒቨርሲቲ ሆስቴል ውስጥ መኖር ሲችል ምርጫው የቤት ኪራይ ነበር። ምክንያቱም ለሱም ሆነ ለሌሎች ወገኖች የሚመች የጸሎት ክፍል ሊኖር የሚችለው የግል ቤት ቢኖረው ስለሆነ ለኪራይም የሚመርጣቸው ቤቶች ለዚህ አገልግሎት ብቁ መሆናቸውን በቅድሚያ ያረጋግጣል። ስለዚህ ጥበቡ የሚከራያቸው ቤቶች 24 ሰዓት ለጸሎት ክፍት የሆነ አንድ ክፍል እንዲኖራቸው ግድ ነው። ያቺ ክፍል በሰሌን ተነጥፋ ለሚጸልዩ ሁሉ ክፍት ነች። ዳሩ የጥበቡም ሆነ በተለያየ ወቅት አብረውት የኖሩ ወገኖች አልጋቸው ተነጥፎ ይዋል ይደር እንጂ እነርሱ በአብዛኛው የሚያድሩት ሲጸልዩ እንደነበር ትዝ ይለኛል። ስለዚህ ጥበቡ ቤት የሚጸልይ ሰው ከጸሎትም ወጥቶ በእርጋታና በጥሞና በግሉ ወይንም በህብረት የእግዚአብሔርን ቃል የሚከፋፈል ሰው አይታጣም። አልፎ አልፎ ይሁን እንጂ እኔም በዚህ ህብረት ተካፋዮች ከነበሩት አንዷ ነበርኩ። ከጸሎት በኋላ ሁልጊዜ በእግዚአብሔር ቃል ዙሪያ የሚደረገው ጭውውት በጸጋ የተቀመመ እናም ጠለቅ ወዳለ የቃሉ መገለጥ የሚወስደን እንደነበር አስታውሳለሁ። የስብከት መድረክና ቅርጽ ያለው ፕሮግራም አይደለም። መንፈስ ቅዱስ ግን እንደ መውደዱ በዚያ የምንገኘውን ሁሉ ሲያስተምረንና ጸጋውን ሲያከፋፍለን አይቻለሁ። በጸሎት ጊዜያችን እግዚአብሔር በመካከላችን ሲመላለስ ስላየው ያ ስፍራ ለኔ ቅዱስ ስፍራ ነበር። ከቁስሌና ከስብራቴ የዳንኩበት አንዱ የመጽናናት ስፍራ። ጥበቡም ከሕክምናው ትምህርት ይልቅ የሚገደው የእግዚአብሔር ነገር ስለሆነ ለእግዚአብሔርና ለቃሉ የተሰጠ የጾምና የጸሎት ሰው መሆኑን አይቼ ቅዱስና የተባረከ ብየዋለሁ። ከዕለታት አንድ ቀን ግን ቤቴ ውስጥ ሌሊት ተኝቼ ሳለ በህልሜ ያየሁት ነገር በእጅጉ አስበረገገኝ። በጣም የሚያንጸባርቅ የጋብቻ ቃል ኪዳን ቀለበት፣ በውስጡ ጥበቡ ኃይለ ሥላሴ የሚል ስም የተቀረጸበት በጣቴ ሲጠልቅልኝ አየሁ። ወዲያውኑ በእግዚአብሔር ፊት ተንበረከኩና እግዚአብሔር ሆይ ምን አይነት ኃጢአተኛ ነኝ! እንዴት ይህንን ቅዱስ ሰው ደግሞ ለጋብቻ አስበዋለሁ? ይሄ የራሴ ድካም እንጂ አንተ አይደለህምና እኔን ኃጢአተኛዋን ማረኝ። በዚያ በሚጠዘጥዝ የሐዘን ቁስል የተመታሁበት የራሴን ፈቃድ መከተል አሮጌ ሕይወት ዳግም አንሰራራን? እባክህ አምላኬ ይህንን ቅዠት ከኔ ያስወግድ ነበር የዚያ ሌሊት ጸሎቴ። በዚያኑ ሌሊት ለአንዷ የቅርብ እህቴና የጸሎት ጓደኛዬ ወይንሸት ኃይለማርያም የጥበቡና የኔን ነገር በትዳር እንደሚቋጭ ይህ ከእግዚአብሔር እንደሆነ ይናገራታል። በማግስቱም ከወይኒ ጋር ስንገናኝ እግዚአብሔር በሌሊት ስለኔ ያሳያትን ልትነግረኝ ስትፈልግ በልብሽ ያዡና እግዚአብሔር ባለቀን ፍጻሜውን ስታይ ምስክር ትሆኛለሽ እንጂ አሁን ምንም ነገር አትናገሪ ነበር ያልኳት። እኔ ግን በግሌ ስለዚህ ጉዳይ አጥብቄ ስጋዬንና የራሴን ሐሳብ እየተቃወምኩ መጸለይን ቀጠልኩ። እንዴት ይህንን ቅዱስ የእግዚአብሔር ሰው እንዴት ወንድሜን ነበር የኔ ጥያቄ። ጉዳዩ ግን ከእግዚአብሔር የተወሰነ ስለነበረ በተለያየ በሚገባኝ መንገድ እግዚአብሔር ቢናገረኝም ራሴን በመኮነን የጸለይኩትን ሁሉ ጥሶ ለሌሎች ባሪያዎቹን መግለጽ ጀመረ። ነገሩ ከእግዚአብሔር መሆኑ ከገባኝ በኋላ ደግሞ እሺ ይሁን፣ ግን እንዲያው እግዚአብሔር ሆይ እሱን አንተ መውደድ እንጂ ለመሆኑ ሚስት መውደድ ያውቃል? ለሚስትስ የሚሆን ፍቅር በልቡ ይኖራል? ያልኩትም ትዝ ይለኛል። ጥበቡም እንዲሁ በሚያየው በውስጡ የሚሰማው በነበረው ነገር ሁሉ ስቻለው፣ አምላኬንም በድያለው፣ እንዴት እህቴን ሲል ሰንብቶ ጥርት ባለ መንገድ ለግሉ እግዚአብሔር ከተናገረው ካረጋገጠ በኋላ ነበር የተረዳውን ሁሉ በግልጽ እንድንነጋገር ወደኔ የመጣው። እጣችንን እንቀበላለን። ጥበቡና እኔ በትዳር እንድንጣመር የእግዚአብሔር ፈቃድ መሆኑን እርስ በርስ በተገላለጥን ቀን እግዚአብሔርም ሲለን የሰነበተውን ሁሉ በተከፋፈለልን በመጀመሪያው ቀን ጥበቡ ያለኝን አልረሳውም። ያዕቆብ በላባ ቤት ሳለ እግዚአብሔር ወደ አባታ ሀገር ግባ ብሎ ተናግሮት መንገዱን ቢጀምርም ከፊቱ ለሚጠብቀው ወንድሙ ኤሳውም ሆነ ለቀሪ ጉዞ በእግዚአብሔር እጅ መባረክ እንዳለበት የገባው ሰው ነበር።
ካልባረከኝ አልለቅህም ሲል ሌሊቱን በሙሉ በጸሎት በመታገሉም ጌታ እግዚአብሔር ስሙንና ሕይወቱን በሚለውጥ ክንዱ ተገናኝቶታል። እኛም በዚህ የትዳር ሕይወት ውስጥ እንድንገባ የእግዚአብሔር ፈቃድ መሆኑን አሁን አረጋግጠናል። ወደዚህ ታላቅ ኃላፊነት ለመግባት ግን የአምላካችን እጅ ልትባርከን ያስፈልገናልና በፊቱ በጾምና በጸሎት አብዝተን መሆን ይገባናል ነበር ያለኝ። ስለዚህም የእግዚአብሔርን ፈቃድ አውቀን በእጮኝነት የቆየንባቸው 2 ዓመታት በአብዛኛው ያለፉት በዚህ ሁኔታ ነበር። ጥበቡን በዚህ መንገድ ከቀረብኩት በኋላ ከእርሱ ሕይወት በሚተላለፈው መንፈሳዊ ጉልበት ይበልጡኑ መትጋትና በአምላኬ ፊት አብዝቼ መቆየትን ተለማምጃለሁ። የሕክምና ትምህርቱን በሚያጠናቅቅ በመጨረሻው ዓመት ላይ አንድ ቀን በጾምና በጸሎት ሳለን እንዲህ አለኝ። ሐዋርያው ጳውሎስ እንዳለው ያላገባው እግዚአብሔርን እንዴት ደስ እንደሚያሰኘው የእግዚአብሔርን ነገር ያስባል፣ ያገባው ግን ሚስቱን እንዴት ደስ እንደሚያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል ስለሚል እኔ ለእግዚአብሔር ያለኝ ፍቅር እንዲከፈለብኝ ስለማልፈልግ ሚስት አላገባም ብዬ ወስኜ ነበር። አንድ ቀን ግን እግዚአብሔር በጸሎት ላይ ሳለው እኔ ሚስት እንድታገባ ብፈልግስ አለኝ። እኔም ጌታዬ ሆይ ሚስት እንዳገባ የምትፈልግ ከሆነ እሺ ለፈቃድህ እታዘዛለሁ። ነገር ግን አንተ ለኔ ያዘጋጀሃትን እህት መርጣ አሳየኝ እንጂ እኔ በስጋዬ የማያቸውን እህቶች ሁሉ ይህች ትሆን ያቺ እያልኩ ስህተት ውስጥ አልገባም። ደግሞም እግዚአብሔር ሆይ ብቻ አንተ ለኔ ያዘጋጀሃት ሴት ትሁን፣ ፊደል የቆጠረች ትሁን ወይም ሀሁ እንኳ የማታውቅ ገጠሬ መልክ ያላት ትሁን የሌላት፣ በፊትህ የማስቀምጠው የኔ የሆነ አንዳች ምርጫ የለኝም። ሁሉን ላንተ ተዋለሁ። እግዚአብሔር ሆይ ደግሞ አንተ ባዘዝከኝ መሰረት የሕክምናውን ትምህርት በማገባደድ ላይ ነኝ። እኔን በሕክምናው ሥራ እንድታሰማራ የምትፈልግ ከሆነ በሥራ ዓለም በመባከን ብዛት አንተን ስበድልና ሳዛዝን ልገኝ ይችላለሁ። ስለዚህ የማገባት ሴት ስለ እኔና ስለ ቤትህ፣ ስለ ሕዝብና ስለ አገልጋዮችህ በቤትህ ሆና ምትማልድ እንድትሆን እለምንሃለሁ ብዬው ነበር። እግዚአብሔር ደግሞ የሰጠኝ አንቺን ነው፣ ተምረሽ በሥራ የተሰማራሽ ሰው። ስለዚህ ጸልይና እግዚአብሔር የሚልሽን አድምጪ። አንቺ በሥራው ዓለም መቀጠል ከተሰማሽ ያለምንም ቅሬታ ቤት ሆኜ በጸሎት በእግዚአብሔር ፊት የምቆየው እኔ ሆናለሁ። ምክንያቱም ከሁለት አንዳችን ስለኛና ስለ እግዚአብሔር ሥራ የሚማልድ ሰው ያስፈልገናል ብዬ በጥብቅ ስለማምን ነው አለኝ። ደነቀኝ። በአእምሮ ቢታሰብ ትዳርን ያህል ትልቅ ጉዳይ በፊታችን ቁጭ ብሎ አዲስ ለምን መሰረተው ቤት የኔና የእርሱ ደሞዝ ቢቀናጅ ብዙ ቀዳዳ ሊሸፍንልን ይችል ነበር። ትንሽ እንኳ ትዳራችንን ሳናቋቁም የሚያሰኝ ነበር። ጥበቡ ኃይለ ሥላሴ ግን ትዳሩ ባለመናወጥ ሊቆም በወጀብና ባውሎ ነፋስም ሰንጥቆ ሊያልፍ የሚችለው ከወዲሁ በእግዚአብሔር ፊት በመሆን ብቻ እንደሆነ የገባው ሰው ነበር። በመዝሙረ ዳዊት 32 ቁጥር 6 ላይ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ የብዙ ጥፋት ውሃም ወደ እርሱ አይቀርብም የሚለው ቃል ትዝ አለኝ። ማን ያውቃል? እግዚአብሔር ይህንን ጊዜ እያመቻቸልኝ ያለው አሁን ጊዜ ሳለኝ ፊቱን እንድፈልገው ሊመጣ ያለውን ነገር ሊያሻግረን የሚያስችለንን ጸጋ ከወዲሁ እንዲለቀቅልን ወዶስ ቢሆን። ያም ሆነ ይህ ብቻ ምኞቱ ልቤን ነካው። በብዙ መደነቅ እንዲህም ያለ የእግዚአብሔር ሰው ለትዳር የሰጠኝን አምላኬን በማክበር በብዙ ትህትናና በጸሎት ቆየው። ለጸሎት በሕይወት ራሴን በመለየት ለ7 ዓመታት ስሰራ ከቆየሁበት ከስራዬ መሰናበት ያለብኝ እኔ መሆኔን አወቅኩ። ልቤ በደስታና በሰላም ተሞላ። ግን ያለ ተቃውሞና አንዳንዶችም ያለ ግሳጼ አልነበረም። ገንዘቡ ላንቺ ባያስፈልግሽ እንኳ ስንት ሊረዱ የሚገባቸው ሰዎች ዘመዶች አሉ። አብደሻል ወይ? ልክ ነሽ ወይ? ሌላም ብዙ። 1967 ዓመተ ምህረት ጥበቡና ሁለቱ ጓደኞቹ ሚልኪያስና ብርሃኑ የሕክምና ትምህርታቸውን አጠናቀው መንግስት ወደሚመድባቸው የ1 ዓመት የአገልግሎት ስፍራ የሚሄዱበት ነበር። ስለዚህ በሁሉም የእግዚአብሔር ፈቃድ እንዲሆን ስንጸልይ ቆይተናል። በዚያ ዓመት የሕክምና ምሩቆች 23 ነበሩ። መንግስት በተለያዩ የኢትዮጵያ ክፍለ ሀገራት ሐኪሞች የሚሄዱበት ቦታ ለመመደብ የራሳቸውን ዕጣ እንዲያወጡ ጠየቃቸው። በዚያን ወቅት
ጦርነት ይደረግባቸው የነበሩ የሰሜን ኢትዮጵያ ክፍሎች እጣው ውስጥ እንደሚገኙባቸው ለሐኪሞቹ ተነገራቸው። የኤርትራው ሻቢያ እንዲሁም ኢህአዴግ ወያኔ ከደርግ ጋር ጽኑ ውጊያ የሚያደርግባቸው እነ ትግራይና ሌሎችም ክፍላተ ኢትዮጵያ መጨመራቸው ችግር አስከተለ። ሐኪሞቹ እነዚህ ጦርነት የሚካሄድባቸው ቦታዎች ከእጣ ውስጥ ካልወጡልን ወደዚህኛው አደገኛ ቦታዎች ገና ካሁኑ መሄድ አንፈልግም፣ እጣውንም አናወጣም ሲሉ አደሙ። ጥበቡና ሁለቱ ጓደኞቹ ግን የነርሱ እጣ በአምላካቸው እጅ እንደሆነ ስለሚያውቁ እሱ የሚመርጥላቸው ሁሉ በጦርነትና በእሳት መካከል እንኳን ማለፍ ቢሆን እግዚአብሔር ከነርሱ ጋር እንደሆነ በማመናቸው እጣውን ለማውጣት ዝግጁ ሆኑ። የቀሩትን ሐኪሞች ሐሳብ ለማስለወጥ ጥቂት ቀናት አለፈ። በዚህ መሃል ሚልኪያስ ወደ ሐዋሳ ሄዷል። ጥበቡና ብርሃኑ ግን ወደ ጤና ጥበቃ ሚኒስቴር ሄደው እኛ እጣውን ለማውጣት ፈቃደኞች ነን፣ ጦር ግንባርም ቢደርሰን እጣችንን እንቀበላለን አሉ። ለባለስልጣኖቹ ይህ ልብ የሚነካ ነገር ነበር። እጣቸውን ሲያወጡ ዶክተር ብርሃኑ ባሌ ጎባ፣ ጥበቡ ደግሞ ቀብሪ ዳሃር ደረሳቸው። ከጥቂት ቀናት በኋላ ዶክተር ሚልኪያስ ወደ አዲስ አበባ ሲመለስ የእርሱን እጣ ለማውጣት ወደ ጤና ጥበቃ ሚኒስቴር ሄደ። ዶክተር ሚልኪያስ ባሌ ጎባ ከዶክተር ብርሃኑ ጋር እንዲሰራ እጣ ወጣለት። እጣው በእርግጥ የወጣው ከእግዚአብሔር ዘንድ ነበር። በቅርብ ላስተዋለው ምንም እንኳ ሶስቱም ከጀነራል ዊንጌት ትምህርት ቤት አንስቶ ኋላም በክርስቶስ ወንጌል አማካኝነት ሕይወታቸው የተሳሰረ የቅርብ ጓደኛሞች የነበሩ ቢሆኑም የጥበቡ ከነርሱ ርቆ ቀብሪ ዳሃር መድረሱ ለኔ ትርጉም ነበረው። አንዱ ዶክተር ብርሃኑና ዶክተር ሚልኪያስ ትዳር የሚመሰርቱት ጥቂት ዓመታት እንደቀረው ያወቀው ጌታ እግዚአብሔር የሁለቱም ባንድነት መሆንን መፈለጉ ይመስለኛል። ሌላው ደግሞ ገና በፊታቸው ለዘረጋላቸው የአገልግሎት ዓመታት የህይወትና የኑሮ ዓላማ ይመስለኛል። ለስራም ሆነ ለከፍተኛ ትምህርት ወደ ስኮትላንድ መሄድ፣ በአዋሳኝ መሬት ላይ ቤት ሰርቶና በፍቅር ተጎራብቶ ለመኖርም ሆነ ለአዲስ አበባ ዩኒቨርሲቲ የሕክምና ፋኩልቲ መምህርነትና በዲንነት መመረጥ፣ ብቻ አንዱ ባለበት ሌላኛው እንዲገኝ በማድረግ እነዚህን ሁለቱን እንደ መንትያ ወንድማማቾች ከሶስተኛ ጓደኛቸው ከጥበቡ ለየት በማድረግ ሊመራቸው መፈለጉ ነው። የአምላኬን አስደናቂ እቅድ ዛሬ መመለስ ብዬ ሳስበው እደነቃለሁ። እኔንና ጥበቡን በሚመለከት ደግሞ ራሱ በቀጠረልን ጥቂት ወራት ጊዜ ውስጥ እግዚአብሔር ትዳራችንን እንደሚመሰርትልን ያውቅ ነበር። የኛም ህብረት ለእርስ በርሳችን ኃይል እንዲሆነን በክርስቶስ በጌታችን እርሱንም በሚመለከት ባለን የህይወት አቋም የማንነቃነቅ የማንናወጥ ጽኑዎች ሊያደርገን ፈለገ። ዶክተር ብርሃኑና ዶክተር ሚልኪያስን ሁለት አድርጎ ወደ ጎባ እንደላካቸው እኔንና ጥበቡን ደግሞ ሁለት አድርጎ ሊልከን የልቡንም ሐሳብ ፈጻሚዎች ሊያደርገን እቅድ አወጣ። ብቻ እግዚአብሔር በድንቅ አሰራሩ እንደ ቃሉ ሁለት ሁለት እያደረገ ወደ ቀጣዩ መለኮታዊ ተልኳችን በየፊናችን የማያስገባንን በር በፊታችን ከፈተው። ሊመጣ ያለውን የሚያውቀው አምላካችን ከኔና ከጥበቡ ጋር የብቻ የዝግጅት ዘመን አስፈለገው። ከኖርንበትና ከለመድነው ህብረትና አካባቢ ነጠል አድርጎ ወስዶ እኔንና ጥበቡን በምድረ በዳ ሊያባብለን ወደደ። ጥበቡ ቀብሪ ዳሃር በእጣ ከደረሰው በኋላ ስለ ስራው ሁኔታና ስለ መኖሪያ ስፍራ የተደረገለትን ገለጻ ሲነግረኝ ልቤን ገረመው። አምላኬን ሂሳብ በማወራረድ ማንም የማይችለው ደግሞም የማንም ባለዳ ያለ መሆኑ። ቀብሪ ዳሃር የምትኖረው መንግስት በሚሰጥህ ቆንጆ ቪላ ቤት ከተሟላው ዕቃ ጋር ነው። ሻንጣህን ይዞ መግባት ብቻ ነው። ደግሞም ስፍራው ቆላ ቀመስ ስለሆነ ደሞዝ ከነ አበሉ ሲታሰብ አብረው ከተመረቁ ጓደኞችህ ከእጥፍ በላይ ነው። የምታገኘው የወር ደሞዝ 1650 የኢትዮጵያ ብር ነው ብለውታል። የዘመኑ የጤና ጥበቃ ሚኒስቴር ባለስልጣን የጥበቡ ደሞዝ ሂሳቡ ቢሰላ በጊዜው ከነበረው ከአንድ ሚኒስትር ደሞዝ በላይ ሆነ። ጭማሪው ብቻ ማስታወቂያ ሚኒስቴር በዜና አዘጋጅነት እኔ ያገኘው የነበረውን ደሞዝ ከእጥፍ በላይ የሚያጥፍ።
ማን ነው ታዲያ ሊሻን ስራዋን መተዋ ስህተትና ሞኝነት ነው ወይም ኪሳራ ነው ሊል የሚችል? እሱን እንከተለው እንጂ አምላካችን የወደረኞቻችንን አፍ የሚዘጋ ስራን መስራት ያውቅበታል። የኔንና የጥበቡን ትዳር እንዲህ አድርጎ አምላካችን ስላመቻቸልን የሰርጋችን ቀን መስከረም 10 ቀን 1968 ዓመተ ምህረት እንዲሆን ተወሰነ። በተጋባን በሳምንታችን አዲስ አበባ የሚገኙትን ቤተሰቦቻችንን በጌታም አብረን ብዙ ያሳለፍን ጓደኞቻችንን ተሰነባብተን ወደ ቀብሪ ዳሃር ጉዞ ጀመርን። የኔን አራተኛ ታናሽ ወንድም ሰይፉ አጎናፍርን እንዲሁም ወጣት ኢያሱ ደርበውን ጨምረን ነበር የቀብሪ ዳሃሩን ኑሯችንን ለመጀመር ከአዲስ አበባ የተነሳ ነው። ኢያሱ ደርበው በእምነቱ ምክንያት በቤተሰቦቹ የተባረረ ስደተኛ ሲሆን ጥበቡ እንደ ልጁ ከራሱ ጋር ያኖረው ልጃችን ነው። ከአዲስ አበባ በሌሊት ባቡር ተጉዘን በሚቀጥለው ቀን ማለዳ ድሬዳዋ ገባን። እግረ መንገዳችንን በደረስንባት ድሬዳዋ ከተማ ግን ለ10 ቀናት ያህል የሙሽርነት ጊዜያችንን አሳልፈንባታል። በእነዚህ ቀናቶች ውስጥ ድሬዳዋ ከነበሩ ክርስቲያን ወገኖቻችን ጋር ህብረት ስናደርግ ቆይተን በመጨረሻም በሶማሌ ክልል ወደምትገኘው ቀብሪ ዳሃር አመራን።